እሺ የመጀመሪያውን የተሰሎንቄ መልእክት ለተሰሎንቄ ሰዎች ያደረሰው ማን ነው? ማን ነው? አንዱን ከጠራችሁ ይበቃኛል። ማን ነው? እሺ ሜሮን ጎበዝ፣ ቤቲ አሪፍ፣ ፈይሴ አሪፍ አሪፍ፣ አሜን አሪፍ፣ ዩዘር 90 መጨረሻው አሪፍ፣ ቡዜ ጎበዝ፣ ጢኮስ እሺ እሺ፣ ሰልዋኖስ እሺ፣ ጥሩ፣ በጣም አሪፍ በጣም አሪፍ አሪፍ። እሺ የመጀመሪያው የተሰሎንቄ መልእክት የተጻፈበት ዘመን መቼ ነው? መቼ ነው? የመጀመሪያው የተሰሎንቄ መልእክት የተጻፈበት ዘመን መቼ ነው? እሺ ፈይሴ አሪፍ አሪፍ አሪፍ፣ ፈይሴ አሪፍ። እሺ አይደለም፣ ለምለም እስከ 61 አይደለም እስከ 51 ነው። ከ50 እስከ 51 ነው። እሺ ሁላችሁም ጎበዞች፣ ከ50 እስከ 51 ያላችሁ ጎበዞች፣ አሪፍ በጣም አሪፍ በአሪፍ። ቃልካ እሙኒው በጣም አሪፍ። ጂሰስ አሪፍ። ጥሩዬ አሪፍ ጎበዞች፣ በጣም አሪፍ። በጣም ደስ ይላል። በጣም ደስ ይላል። እሺ ቅዱስ ጳውሎስ የመጀመሪያውን መልእክት መላክ ያስፈለገበት ዋና ዋና የሚባሉ ጉዳዮች ሁለት ነገር ጥቀሱ። የምችሉትን ጥቀሱ። እሺ ዋና ዋና አጫጭር ነገሮች። ዋና ሊጻፍበት የቻለ ዋነኛው ምክንያት ምንድን ነበር ያለው? ለተሰሎንቄ ሰዎች ቅዱስ ጳውሎስ መጻፍ ያስፈለገበት ዋነኛው ምክንያት ምንድን ነው? ምንድን ነው? እሺ ለምለም በእምነት ጠንካራ እንዲሆኑ። እሺ ጥሩ ጥሩ ጥሩ። እሺ ሌላ የተጻፈበት ምክንያት ክርስቶስን ስለተቀበሉ ብዙ መከራ ይደርስባቸው ነበር። ትክክል። ናታኒም ማበረታታትና ማጽናናት በተሰሎንቄ በስደት በፈተና ውስጥ ስለነበሩ ጥሩ። የሐሰት ትምህርት አናሲሞስ ስለመጣ ጥሩ። እሺ ፈተና ውስጥ ስለነበሩ ጥሩ። በፈተና ስለነበሩ ጥሩ። በጣም አሪፍ። ቡዜ ፈይሴ አሪፍ። ምህረቴ አሪፍ። ጎበዞች በጣም አሪፍ። በዩዘር ከክርስቶስ መከራ መሳተፋቸውን በጣም አሪፍ። ጣዖት አንዳንድ ደግሞ ስለተበተኑ እሺ፣ የተበተኑት እንዲሰበሰቡ ከሌላ ሃይማኖት እንዲመለሱ እሺ፣ ለማጽናት ለማበረታታት ጎበዞች። ታዲያ ያህል እንደሚፈለገው በጣም አሪፍ በጣም አሪፍ። እግዚአብሔር አምላክ ከሁላችን ጋር ይሁን። በጣም ደስ ትላላችሁ። ቃለ ሕይወት የእግዚአብሔር አምላክ ያሰማችሁ ሁላችሁንም። እግዚአብሔር አምላክ ከእናንተ ጋር ይሁን። እግዚአብሔር አምላክ አሁንም የምንማረውን የምናውቀውን ትምህርት ሁሉ እንዲገልጽልን የእርሱ ቅዱስ ፍቃድ ይሁን። በጣም ታኮራላችሁ። በጣም ጎበዞች። እሺ እግዚአብሔር ከእናንተ ጋር ይሁን። ሌሎችንም ትምህርት ወደኋላ ተመልሳችሁ እንደዚህ አስታውሱ። ፈተና አለው። እሺ ሮሜ ለብቻ አለው፣ ገላትያ ለብቻ አለው። ሁሉም ፈተና አላቸው። ሰው እየተመለሳችሁ ቼክ እንድታደርጉ። መጽሐፍ ቅዱስ አንዴ ተነበው የሚቆም አይደለም፣ ሁሌ ይነበባል። እሺ ዕለት ተዕለት ይነበባል። እናንተ ተምራችሁ ዘግታችሁ አታስቀምጡ። በየጊዜያቱ መማር ይኖርብናል። እግዚአብሔር ከኛ ጋር ይሁን። ከቁጥር 1 እስከ 8 ያለውን እግዚአብሔር አምላክን በማመን እንግዲህ እግዚአብሔር አምላክን በማመን የተሰሎንቄ መልእክት የመጀመሪያዊቷን ቅዱስ ጳውሎስ የላካትን ከቁጥር 1 እስከ 8 ምዕራፍ 2 እናነባለን። እግዚአብሔር ከኛ ጋር ይሁን። እንግዲህ ትናንትና በነበረው እንዲጽናኑ፣ እንዲበረቱ፣ እንዲጠነክሩ እግዚአብሔር አምላክን መውደድ እንዳያቆሙ በፈተና ውስጥ መሳተፋቸው ሐዋርያትንና ክርስቶስን እንደመሰሉ ነግሯቸው አበረታቷቸው እንዲጠነክሩ ነግሯቸው እንደነበረ እናስታውሳለን። ዛሬ ባለው ክፍል ደግሞ እንደዚህ ይላቸዋል። ወንድሞች ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁ ይላቸዋል። ወንድሞቻችን ሆይ ራሳችሁ ወደ እናንተ መግባታችን ከንቱ እንዳልሆነ ታውቃላችሁ ይላቸዋል ቅዱስ ጳውሎስ። ወደ እናንተ ማለቱ እናንተ ጋር መምጣታችን። ነገር ግን እንደምታውቁት በፊልጵስዩስ አስቀድመን መከራ ተቀብለን ተንገላተንም በብዙ ገድል የእግዚአብሔርን ወንጌል ለእናንተ እንናገር ዘንድ በአምላካችን ደፈርን። ስለዚህ ወደዚህ ወደ ተሰሎንቄ ህዝቦች መጥቶ ቅዱስ ጳውሎስ ያስተማረው ደቀ መዛሙርቱ መጥተው እንዲያስተምሩ የሆነው በብዙ
መከራና ስቃይ ውስጥ በመሆኑ እሱን እንዲያስታውሱ ይነግራቸዋል። ፊልጵስዩስ የምትባል ከተማ ላይ እጅግ አደገኛ መከራ ደርሶባቸው እንደነበረ፣ ተገርፈው እንደነበረ፣ ተመተው እንደነበረ፣ ስቃይ ደርሶባቸው በብዙ መከራ ውስጥ ደግሞ ወደ እናንተ መተን አስተምረናል እያለ ቅዱስ ጳውሎስ ይነግራቸዋል። ልመናችን ከስህተት ወይም ከርኩስ ወይም ከተንኮል አልነበረም ይላል። ነገር ግን ወንጌል አደራ ይሰጠን ዘንድ እግዚአብሔር የታመንን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔር እንጂ ሰው ደስ እንደምናሰኝ አይደለም። ልባችንን የሚመረምር ማንን እንጂ ማንን አለ ቅዱስ ጳውሎስ? ልባችን የሚመረምረው ማን ነው አለ? እግዚአብሔር ነው እንጂ ሰውን አይደለም። ሰውን ደስ ለማሰኘት ብለን አይደለም። ልባችንን የሚመረምረው ውስጣችን ያለውን የሚያውቀውን እግዚአብሔር አምላክን ደስ ለማሰኘት እንጂ ለሰው ብለን አይደለም። ዛሬ ለሰው ብለን አይደለ እየሰራን ያለው ብዙ ጊዜ እንደዛ አይደለም አለ ቅዱስ ጳውሎስ። እኛ ለሰው አይደለም፣ ልብን የሚያውቅ እግዚአብሔር አምላክ ያውቃል እኛ የምንሰራውን ስራ። ስለዚህ ደስ ልናሰኝ አይደለም። እንደምታውቁት እያቆላመጥን ከቶ አልተናገርንም። እያቆላመጥን እግዚአብሔር እንደሚመሰክር እያመካኘን በመጎብኘትም አልሰራንም። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል ከእናንተ ቢሆን ወይም ከሌሎች ክብርን ከሰው አልፈለግንም። ክብርን ከማን አልፈለግንም አለ? ከሰው። በቃ ወንጌል የሚሰብኩ ክብርን ከሰው አይጠብቁ። ስለ ወንጌል የሚናገሩ ስለ ወንጌል የሚሰብኩ ሰዎች እንዲያከብሯቸው አይጠብቁ። ለምን? የክብር ባለቤት እግዚአብሔር አምላክ ስለሚያውቃቸው። ሰውን ደስ ለማሰኘትም አይሰሩ። እና ገሌ ይውደዱኝ፣ እነንተና ይውደዱኝ፣ ለእነንተና ልመቻቸው፣ ለእነንተና ጥሩ ሆኜ ልታያቸው ምናምን ብሎ የሰው ፊት አይቶ አይሰብክም። ለምን? ልብን የሚመረምር እግዚአብሔር አምላክ የዚህ ቃል ባለቤት እርሱ ስለሆነ ስለ እውነት ያስተምራል እንጂ የሰው መልክ አይቶ የሰው ፊት አይቶ የሰው ማንነት አይቶ በሰዎች ዘንድ ለመወደድ በሰዎች ዘንድ የላቀ ለመሆን ሆኖ አይሰራም። ስለዚህ ቅዱስ ጳውሎስ እንደምታውቁት እያቆላመጥን ከቶ አልተናገርንም። እግዚአብሔር እንደሚመሰክር እያመካኝም በመጎብኘትም አልሰራንም። የክርስቶስ ሐዋርያት እንደመሆናችን የክርስቶስ ሐዋርያት እንደመሆናችን ምን አለ? ልንከብድባችሁ ስንችል ከእናንተ ቢሆን እንኳን ወይም ክብርን ወይም ከሌሎች ከሰው ምንም ነገር አልፈለግንም አላቸው። ነገር ግን ሞግዚት የራሷ ልጆች እንደምትንከባከብ በመካከላችሁ የዋዎች ሆነን አለ። ሞግዚት ማለት አንድ የምታሳድግ እናት ማለት ነው አይደለ? የምትተካ እንደምታሳድገው እንደምትንከባከበው ሞግዚት የራሷ ልጆች እንደምታከብረው ልክ እንደዛው ማለት ነው። በመካከላችሁ ነው የዋ ሆነን እንዲሁ እያፈቀርናችሁ የእግዚአብሔርን ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበረ። ስለዚህ ለተሰሎንቄ ሰዎች ትምህርት ሲሰብክ ቅዱስ ጳውሎስ እዚህ ተሰሎንቄ ላሉ ክርስቲያኖች ትምህርትን ሲሰብክላቸው፣ እውነትን ሲሰብክላቸው፣ ሐቅን ሲሰብክላቸው፣ የክርስቶስን ወንጌል ሲሰብኩላቸው ነፍሳቸውን አስይዘው እንጂ በድሎት እንዳልነበረ ይነግራቸዋል ማለት ነው። ነፍሳችን ደግሞ እናካፍላችሁ ዘንድ በጎ ፈቃዳችን ነበር፣ ለእኛ የተወደዳችሁ ሆናችሁ ነበር እናለ። ከምንም በላይ የተወደዳችሁ ነበራችሁ። ስለዚህ ነፍሳችን እስከ መስጠት ድረስ ደረስን በማለት ቅዱስ ጳውሎስ ከቁጥር 1 እስከ 8 ያለው ይናገራል። እንደው በትርጓሜ ክፍሉ ምንድን ነው የሚለው? ይሄን ክፍል ቅዱስ ጳውሎስ በመጀመሪያ ለተሰሎንቄ ሰዎች ወንጌል የሚሰብክበት ጊዜ በፊልጵስዩስ በተሰሎንቄ የሚኖሩ አማጽያን ተነስተውበት ስለነበረ ብዙ መከራ ተቀብሎ ስለነበረ እዚህ የሐዋርያት ስራ ስንማር ታስታውሱ ከነበረ ምዕራፍ 16 ከቁጥር 17 እስከ 24 ድረስ ያለውን ስንመለስ እስከ 17 ያለውን እስከ 24 ያለውን ስናይ የተሰሎንቄ ሰዎችም የተቀበለውን መከራ ያውቃሉና ሊያስታውሳቸው ስለፈለገ ነው። ደብድበውት ነበረ፣ አሳደውት ነበረ፣ መከራ አድርሰውበት ነበረ። የት ማለት ፊልጵስዩስ ላይ ይህን መከራ እንዲቀበል አድርገውት ነበረ። ስለዚህ ያን ሊያስታውሳቸው አስቀድሞ ምን አለ? በፊልጵስዩስ አስቀድመን መከራ ተቀበልን በማለት እናንተ ጋር ከመምጣታችን በፊት አስቀድመን ተቀብለናል፣ ያን ደግሞ እናንተ ታውቃላችኋል። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም። እግዚአብሔርን የምንለምነው ስህተትን ለመስራት ርኩሰትን ወይም ተንኮልን እንዲሁም የኦሪትን ስራን ለማስተማር አልነበረም። የአዲስ ኪዳን ትምህርትን እውነት የሆነቿን ሕይወት የሆነቿን ትምህርት ልናስተምር ነበረ እንተጋ የነበረው እንጂ ስለ ርኩሰት ወይም ደግሞ ስለ አዲስ ኪዳን ስለ ግዝረት ወይም ደግሞ ስለ ኦሪት ልናስተምራቸው አልነበረም ይላል። የመጣ ነው የአዲስ ኪዳንን የክርስቶስን እውነተኛ ትምህርት አስቀድመን በሚስጥር እናውቅ የነበረውን የእግዚአብሔርን መንግስት በአዲስ ኪዳን የተከፈተልን በአዲስ ኪዳን በልጁ በክርስቶስ የተሰበከልን ያችን መንግስት እንሰብክ እንጂ ስለ ስህተት ወይም ስለ ርኩሰት ወይም ስለ ተንኮል ልናስተምር አልነበረም የመጣ ነው ብሎ ይነግራቸዋል ማለት ነው። ሌላው ወንጌል አደራ ይሰጠን ዘንድ እግዚአብሔር የታመንን ሆንን እንድናገኝ መጠን እንዲሁ እንናገራለን በማለት
የታመንን በማለት አንድ ሰው ገንዘብ ወይም እቃውን ጠብቅልኝ ብለው ለሌላ ሰው ቢሰጠው ያ ሰው እንደሚጠብቀው ሁሉ እኛ የክርስቶስን ቃል ታምነን የተቀበልነውን ትእዛዝ ተቀብለን ለእናንተ አስተማርናችሁ እንጂ የጨመርነውም የቀነስነውም የለም በማለት ይናገራል። በተለይ እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ስለዚህ ቃል በደንብ አድርጎ ያብራሯል። ለጢሞቴዎስ የጢሞቴዎስ መልእክት ላይ ማለት ነው። ስለዚህ እዛ ላይ በደንብ አድርጎ ያብራሯል። ወደፊት የምናየው ይሆናል። ምንድነው የሚለው እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ አደራ ትጠብቅ ሰማይም ሩቅ እንዲሉ ቅዱስ ጳውሎስ እግዚአብሔር ወንጌል አደራ እንደሰጠው ይናገራል። አደራ የሚሰሰው እጅግ በጣም የታመነ ሰው እንደመሆኑ ወንጌል የሚሰብክ ሐዋርያት ለእግዚአብሔር ታማኞች መሆናቸውን የሚናገርበት ክፍል ነው። ስለ አደራ ያስተማረበት ክፍል ነው። እዚህ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ያለው ማለት ነው። ስለ አደራ፣ ስለ መጠበቅ ከእግዚአብሔር ዘንድ የተሰጣቸውን ያንን የህይወት ቃልን ጠብቆ ማስተማራቸውን ቅዱስ ጳውሎስ ይነግራቸዋል ማለት ነው። ልባችንን የሚመረምር እግዚአብሔር እንጂ ሰው ደስ እንደምናሰኝ አይደለንም። ለሰው ደስታ ብለን አይደለንም የመጣ ነው። ሰው ደስ ለማሰኘት ለማዝናናት የሚሰሩ ቢኖሩም ማለት ነው። ለሰዎች ደስታ ሲሉ ለነገስታት ደስታ ብለው ቃል የሚቀያይሩ ቢኖር ሞት ሲመጣባቸው ቃል እንደሚቀያይሩት አይደለም። ይህ የታመነ ነው። ከታመነው ከክርስቶስ ያገኘነውን ቃል በመከራና በስቃይ ውስጥ በሞትና በህይወት ውስጥ ሆነን ለእናንተ እውነተኛ የሆነችን ወንጌል አድርሰናል በማለት ቅዱስ ጳውሎስ ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለንም በማለት ይነግራቸዋል። ከዛ ወዲያ እንደምታውቁት እያቆላመጥን ከቶ አልተናገርንም፣ እያታለልን ወይም ደግሞ መራራውን ጣፋጭ ነው እያልን ጨለማውን ብርሃን ነው እያልን ገደሉን ሜዳ አስመስለን አይደለም ለእናንተ ወንጌል ያስተማር ነው። እውነቱን ነው እንጂ የነገርናችሁ። ወንጌል የማያምን ሞት አለበት። ክርስቶስን ያልተቀበለ ይሞታል። ጥምቀትን የተጠመቀ ከክርስቶስ ጋር አንድ አካል ይሆናል፣ የእግዚአብሔር መንግስት ያገኛል። ተስፋ የምናደርገው መንፈስ ቅዱስ ረቂቅ ነው። ተስፋ እንድናደርግ እግዚአብሔር አምላክ ይህን ሰጥቶናል። በሞቱ ሞቱን መስለናል፣ በትንሣኤ ከክርስቶስ ጋር አንድ እንሆን ዘንድ እንጠመቃለን እያልን የሰበክንላችሁ በማጭበርበር ወይም በማታለል ወይም መራራውን ጣፋጩን መራራ አድርገን አይደለም በማለት እንደምታውቁት እያቆላመጥን አይደለም። እውነት ነው የነበርነው፣ እውነት ነው የሰበክንላችሁ እያለ ቅዱስ ጳውሎስ ያስታውሳቸዋል። እግዚአብሔር እንደሚመሰክር እያመካኘን በመጎብኘትም አልሰራንም። በተለያየ ምክንያት ገንዘባችሁን አልወሰድንም፣ ወይም ለገንዘባችሁ አልሳሳንም፣ ወይም ደግሞ አልተስገበገብንም። ለዚህ ለንግግራችን ወይም ለመሰከርነው ምስክርነታችን ይህን አድርጎ አላልናችሁም በማለት ይናገራል። በተለይ የቆሮንቶስ ሰዎችን ስትመለከቱ ገንዘብ አላስከፈልናችሁም፣ ሌሎች እንደሚያስከፍሉት አላስከፈልንም፣ ወይም ደግሞ ገንዘብ አልጠየቅንም። ግን መጠየቅም ደግሞ ኃጢአት አይደለም እያለ ቅዱስ ጳውሎስ ሁለት አይነት መምህራኖች እንደነበሩ ያስቀምጣል ማለት ነው። እሱ የእግዚአብሔር የሰጠውን በነፃ ይሰጥ እንደነበረ፣ ለምንም ነገር ከእነሱ ገንዘብ እንዳልተቀበለ ግን በበጎ አድራጎት ያደርጉለት የነበረውን ነገርም ገልጿል። ምክንያቱም ቅዱስ ጳውሎስን ምን ይሉት ስለነበረ ምግብ ይበላ ነበረ። እነ ጵርስቅላን እነ አቂላ የነበሩበት ሰዓት ላይ ገንዘብ ይቀማቸዋል፣ እነሱ የሰሩበትን ይቀማል ምናምን እያሉ ይናገሩ ስለነበረ እኔ በእጄ ድንኳን ሰፍቼ ነው ራሴን የማኖረው እያለ ሲመልስላቸው እንመለከታለን። ለዚህ ንግግራቸው ምክንያት ክፍተት ላለመፍጠር ሲል ቅዱስ ጳውሎስ ሲመልስ እናያለን። ግንስ ደግሞ እንደው የእግዚአብሔርን ቃል በነፃ ለሚሰጡት እያለ ደግሞ እነዛኞቹ ምግብ እንዲበሉ ልብስ እንዲሰጧቸው በቤታቸው እንዲያስተናግዱ ያለውን ክፍል ደግሞ ሲናገር እንመለከታለን። ግን ቅዱስ ጳውሎስ ድንኳን እየሰፋ ከጵርስቅላና ከአቂላ ጋር አብሮ በመቀመጥ ድንኳን ይሰራ እንደነበረ፣ ድንኳን እየሰፋ ወንጌል ያስተምር እንደነበረ፣ ግን የተወሰኑ ነገሮች ስጦታ ግን ደግሞ እንደተቀበለም ይናገር ነበረ። ስለዚህ ይህንን ትምህርት ግን ስናስተምር እናንተ ጋር ምንም ነገር አልተቀበልንም፣ ገንዘብም አልተቀበልን፣ መማፀኛም ነገር ከእናንተ አልወሰንም በማለት ያስታውሳቸዋል ማለት ነው። የክርስቶስ ሐዋርያት እንደመሆናችን ልንከብድባችሁ ስንችል አለ። የክርስቶስ ሐዋርያ ከመሆናችን አንጻር ልንከብድባችሁ ለአገልግሎታችን ለሰበክነው ስብከት ዋጋችንን መቀበል እንደምንችል በማለት ይናገራል። ለምሳሌ እዚህ የማቴዎስ ወንጌል ምዕራፍ 10 ከቁጥር 10 ላይ እስኪ ሜንሽን አድርጉላቸው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 10 ላይ እንደዚህ የሚል ቃል አለ። ለሰራተኛ ምግቡ ይገባዋል የሚል ቃል አለ። በዚህ ቃል መሰረት ላስተማርነው ትምህርት መቀበል ስንችል ይላል። መቀበል ስንችል ግን ደግሞ እኛ አልተቀበልናችሁም ይላችኋል። አልተቀበልናችሁ ምክንያቱም ለሰራተኛ ምኑ ይገባል አለ፣ ምግቡ ይገባል የሚል። በዚህ መሰረት ቅዱስ ጳውሎስ ልንከብድባችሁ ስንችላል፣ ልንቀበላችሁ ወይም ልንከብድባችሁ ስንችል ከስራ አስቀምጧል። ጽጌ ናታኔም እግዚአብሔር ይስጣችሁ። ልንከብድባችሁ ስንችል በማለት ቅዱስ ጳውሎስ ልንቀበላችሁ ስንችል ግን አልተቀበልንም፣ ከሌሎችም አልተቀበልንም በማለት ያለ ዋጋ ያለ ደሞዝ
እንዳስተማራቸው ይናገራል። ምግብ አልተቀበሉም፣ ለከረጢታቸው ለእንደዚህ አይነት ነገር ማለት ነው ምንም ነገር ከእናንተ አልወሰንም ብሎ ቅዱስ ጳውሎስ ይነግራቸዋል። ሞግዚት የራሷን በማለት ደግሞ ያስቀምጣል። ሞግዚት የራሷን ልጆች ልጅ አሳዳጊ ወይም ልጆች እንደምትንከባከብ በመካከላችሁ የዋሆች ሆነን ሴት ልክ እንደ እናት እንደሚንከባከብ እናንተን ተንከባከብናችሁ፣ የሚያስፈልጋችሁን ነገር ሰጠ። ለምሳሌ የወንጌል ትምህርት፣ ጥምቀትን፣ ቁርባንን እየሰጡ ተንከባክቧቸው ስለነበረ ከዚህ ከዘላለማዊ ከሚመጣው ሞት እነዚህ የተሰሎንቄ ሰዎች ምን እንዲሆኑ ነፃ እንዲወጡ ያስተምሯቸው ስለነበር እነ ቅዱስ ጳውሎስ እንደ ሞግዚት አለን ልክ ዝቅ ብለን አስተምረናቸዋል፣ ተንከባክበናቸዋል በማለት ይናገራል ማለት ነው። የእግዚአብሔር ወንጌል ለማካፈል ብቻ ሳይሆን የገዛ ነፍሳችንን እናካፍል ዘንድ በጎ ፈቃዳችን ነበረ ደግሞ ብሎ ይናገራል። ለተሰሎንቄ ሰዎች በነፃ የሰጧቸው ወንጌልን ብቻ ሳይሆን ሰውነታቸውን ጭምር እንደነበረ፣ ድብደባ ቢደርስባቸው፣ መከራ ሲደርስባቸው ነበረ፣ ስድብ ይደርስባቸው ነበረ፣ ነቀፋ ይደርስባቸው ነበር፣ ያላቸውን ነገር ይቀሟቸው ነበረ። ስለዚህ ወንጌልን ብቻ ሳይሆን ለእናንተ ልንሰጥ እናንተ ተሰሎንቄ የተገኘ ነው ነፍሳችንን ስጋችንን ጭምር እንኳን ዋጋ ከፍለንበታል በማለት ቅዱስ ጳውሎስ ያስታውሳቸዋል ማለት ነው። ስለዚህ በብዙ ዋጋ የተሰበከች ትምህርት መሆኑን ቅዱስ ጳውሎስ ይነግራቸዋል። እግዚአብሔር አምላክ ከሁላችን ጋር ይሁን። ከቁጥር 9 እስከ 12 ያለውን ደግሞ እናንብበው። ወንድሞች ሆይ ድካማችንና ጥረታችን ትዝ ይላችኋልና ከእናንተ በአንዱስ እንኳን እንዳንከብድበት ሌሊትና ቀን እየሰራን የእግዚአብሔርን ወንጌል ለእናንተ ሰበክን። እንዳንከብድባችሁ ሌሊትና ቀን ምን እያለን እየሰራን ምን አለን? የእግዚአብሔርን ወንጌል ለእናንተ ሰበክን። ቅዱስ ጳውሎስ ይነግራቸዋል። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተ እግዚአብሔር ምስክሮች ናችሁ። ወደ መንግስቱ ወደ ክብሩም ለተጠራችሁ ለእግዚአብሔር እንደሚገባ ትመላለሱ ዘንድ እየመከርንና እያጸናን እየመሰከርንላችሁን አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ አላችሁ ቅዱስ ጳውሎስ። ለእያንዳንዳችሁ ምን አባት ለልጆቹ እንደሚሆን ሁሉ ለእያንዳንዳችሁ እንደው በአጠቃላይ አይደለም፣ እንደው ላመኑት ለየአንዳንዱ እንደ አባት ሆነንላችኋል። በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንደሄድን ታውቃላችሁ በማለት ይናገራል። ሌትና ቀን እየሰራ ማለቱ ቀን ወንጌል ሲሰብኩ ይውላሉ፣ ሌሊት ደግሞ ድንኳን እየሰፉ እየሸጡ ደክመው ሰርተው ባገኙ ምግባቸው እየገዙ እየበሉ ያስተምሩ ስለነበረ ከእናንተስ በአንዱ እንኳን እንዳንከብድ ሌሊትና ቀን እየሰራን ይላል። ቀን ሲያስተምሯቸው ይቆዩና ማታ እነ ቅዱስ ጳውሎስ ደግሞ ምን ያደርጋሉ? ድንኳን ይሰፋሉ። ሌሊት የሰፉትን ድንኳን ደግሞ ግማሾቹ ሲሰጩ፣ ቀን ደግሞ እነ ቅዱስ ጳውሎስ ያስተምሩ ነበር። ስለዚህ ምግባችን የምናገኘው ቀን እያስተማርናችሁ፣ ማታ ደግሞ ድንኳን እየሰፋን ነው። ለእናንተ እንዳንከብድ፣ ሸክም እንዳንሆንባችሁ፣ የወንጌል እንቅፋት እንዳይሆንባችሁ ምን እናደርግ ነበረ? ይህን እያደረገን እናስተምራችሁ ነበረ በማለት ይናገራል። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለበት ኑሮ እንሄድና እናንተን የእግዚአብሔር ምስክሮች ናችሁ በማለት ይናገራል። የተሰሎንቄ ሰዎች ምዕመናን እነ ጳውሎስ ወንጌል ሲሰብኩላቸው የነበራቸውን መንፈሳዊ ሕይወት እያስታወሱ አርያ እንዲያደርጓቸው መልካምነታቸውን የጽድቅ ስራ ይሰሩ እንደነበረ፣ ካገኙት ሁሉ ያካፍሉ እንደነበረ፣ ይመግቡ እንደነበረ፣ ውዳሴ ከንቱ ፈላጊዎች እንዳልነበሩ፣ ሙገሳ የሚፈልጉ እንዳልነበሩ፣ የሐዋርያትን ትምህርት ሀስተዋቸው የቢጸ ሐሳብ ማለት የሐሰት መምህራን መሀላቸው ነጠላ የለበሱ ሊሆኑ ይችላሉ። እንደዚህ ክርስትናን የተቀበሉ ይመስላሉ፣ ግን የሐሰት ትምህርት ያስተምሩ የነበሩትን እንዲለዩ እንዳይወድቁ ሐዋርያት በሄዱትበት መንገድ እንዲሄዱ ያስታውሳቸዋል ማለት ነው። አባት ለልጆቹ እንደሚሆን ለእያንዳንዳችሁ እንደሆንን ታውቃላችሁ ሲል አባት ለልጆቹ የማይሆነው ነገር የለም። ይራብላችኋል፣ ይጠማላችኋል፣ ይደበደብላችኋል፣ ይወድቅላችኋል፣ ይደክምላችኋል፣ ይመግባችኋል። እንደው ቢያዝን እንኳን ለልጆቹ ሲል ይስቅ ስለነበረ እነዚህን ሁሉ ነገሮች አባት ለልጁ እንደሚያደርግ ለእያንዳንዳችሁ እንደሚገባችሁ አባት ሆነንላችኋል በማለት ቅዱስ ጳውሎስ ስለ እነሱ ብሎ ይቀበሉ የነበረውን መከራ ልክ እነሱ ልጆች አድርጎ እነሱ ግን መከራ ለእነሱ ሲሉ ይቀበሉ እንደነበረ ይናገራል ማለት ነው። ቅዱስ ጳውሎስ በጣም የሚደንቅ ነው ፍቅሩ የነበረው በተለይ ተሰሎንቄ ላይ ይከፍል የነበረው ዋጋ። አሁን ቅዱስ ጳውሎስ እንደዚህ ያደረግን እንደዚህ ሆንን የሚለው ለምንድን ነው? ለተሰሎንቄ ሰዎች ይህን ማለት
ለምን አስፈለገው? ያለ ዋጋ ያለ ገንዘብ በድካም በህመም በመገረፍ በመደብደብ በመቀጥቀጥ ቀንና ሌሊት እየሰራ የሚለው እንዲያሞግሱት አይደለም። ይህንን መልእክት በሚጽፍበት ሰዓት ላይ ተሰሎንቄ የተገኙት እነዚህ ክርስቲያኖች ምን እየሆኑ ነበረ? ምን እየሆኑ ነበረ? መከራ እየደረሰባቸው ነበር። እየተደበደቡ ነበረ። እየተቀጠቀጡ ነበረ። የነበራቸው ንብረት እየተቀሙ ስለነበረ ያላቸውን ነገር ሁሉ እያጡ ስለነበረ እኛም ስናስተምር በመከራ ውስጥ እንደነበርን አስባችሁ በያዛችሁትና ባመናችሁት ሃይማኖት ጽኑ ብሎ ለመናገር ሲል ቅዱስ ጳውሎስ ይህንን ይጽፍላችኋል እንጂ ለጉራ ወይም ደግሞ ይሄን አድርጌያለሁ ምናምን ብሎ ዜናውን ለማውራት አይደለም ማለት ነው። ከቁጥር 13 እስከ 16 ያለውን እናንብብ። እግዚአብሔር ከኛ ጋር ይሁን። አሁን ከቁጥር 13 እስከ 16 ያለውን እናነባለን። ከዛ ወዲያ ቅዱስ ጳውሎስ እንደዚህ ይላችኋል። ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን። ቅዱስ ጳውሎስ ምን አለ? እነዚህ የተሰሎንቄ ሰዎች እግዚአብሔር አምላክ የተናገረው ቃል መሆኑን አምነው፣ ይህ የሰው ቃል አይደለም፣ በቃ ይሄ የቃል የእግዚአብሔር ቃል ነው ብለው አምነው በዛ ቃል ውስጥ ታምነው ለመከራ ራሳቸውን አድርገው በመከራ ውስጥ እንኳን ጸንተው በመቆማቸው እግዚአብሔርን ሳናቋርጥ እናመሰግናለን ብሎ ቅዱስ ጳውሎስ ያመሰግናቸዋል። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን፣ በየት ያሉትን? በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን ሲል ክርስቶስን በማመን ክርስቶስን አምኖ በመቀበል ከይሁዳ ቢሆኑም ክርስቶስን በማመን ያመኑ የእግዚአብሔር ማህበሮች የምትመስሉ ሆናችኋል። እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀበላችኋል። በኢየሩሳሌም ካሉ ከአይሁድ ወገን የሆኑ ክርስቶስን በማመን በአዲስ ኪዳን የመጀመሪያውን የኦሪት ሕግ ትተው በአዲስ ኪዳን የክርስቶስን ሃይማኖት ክርስቶስ የመሰረታትን እውነተኛዋን እምነት ይቺ ከኦሪት ወደ አዲስ ኪዳን የተሸጋገረችውን አዲስ የሰው ልጆች ሁሉ የዳኑባትን የክርስቶስን በመስቀል ተሰቅሎ ማዳን በጥምቀት አንድ ሆነው ከመገረዝ ወጥተው በጥምቀት የክርስቶስ ልጆች ተብሎ አካል ተብሎ የተጠሩባትን እነዚህ አይሁዳኖች የተቀበሉትን መከራ እናንተ ደግሞ በሀገራችሁ ሰዎች ተቀበላችኋላችሁ። በጣም የሚደንቅ ነው። በቃ እግዚአብሔር አምላክ ወዷችኋል። በይሁዳ ሀገር ያሉትን ክርስቲያኖችን መስላችኋል። እናንተ ስቃይና መከራ ተቀበላችሁ። እነ ጴጥሮስ የተቀበሉትን፣ እነ ዮሐንስ የተቀበሉትን፣ እነ እስጢፋኖስ የተቀበሉትን መከራ 12ቱ ሐዋርያት የሚቀበሉትን መከራ፣ መገረፋቸው፣ መታሰራቸው፣ እነ ሲላስ፣ እነ ቅዱስ ጳውሎስ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን መከራ ተቀበላችሁ። በጣም የሚደንቅ ነው እያለ ቅዱስ ጳውሎስ ይነግራችኋል። በቃ የታደላችሁ ናችሁ እናንተ። ከዛ ወዲያስ ምን ይላል? እነዚያ ጌታ ኢየሱስን ደግሞ ገደሉ አለ። እነዛኞቹ ምን አሉ? ጌታ ኢየሱስ ክርስቶስን ምን በሉ? ገደሉ። ነቢያትንም እኛንም አሳደዱ። በቃ ክርስቶስን ገለውታል፣ ነቢያትን አሳደዋል፣ እኛንም አሳደዱን። እግዚአብሔርም ደስ አያሰኙም። ሰዎችን ሁሉ ይቃወማሉ። በቃ ሰዎችን ሁሉ ያገኙትን ሁሉ በክርስቶስ የሆኑትን ሁሉ የሚቃወሙ ናቸው። ስለዚህ እግዚአብሔር አምላክን ደስ አያሰኙም። ሁልጊዜ ኃጢአታቸውን ይፈጽሙ ዘንድ አሕዛብ እንዲድኑ እንዳንናገራቸው ይከለክሉናል። አሕዛብ ብሎ የሚጠራቸው አስቀድመው ከእግዚአብሔር ሕዝብ ጋር ያልተቆጠሩ ጣዖት አምላክ የነበሩ እግዚአብሔር አምላክን የማያውቁ ለአብርሃም የተሰጠውን ተስፋ የማያውቁ በሙሴ በኩል የተሰጠችውን ያችን ሕግ የማያውቁ አሕዛብ ተብሎ ይጠራሉ። ብዙ ሕዝብ ናቸው። ግን እነዚህ አሕዛብ ተብሎ እነዚህን ነገሮች ያላወቁትን እንዳናስተምር ይቃወሙናል። ስለ ክርስቶስ እንዳንነግራችሁ ይቃወሙናል። ነገር ግን ቁጣው ወደ እነርሱ ፈጽሞ ደርሷል አለ። የእግዚአብሔር ቁጣ በእኛ ሳይሆን በእነሱ ላይ ወረደባቸው። በእነሱ ላይ ወረደ በማለት ይናገራል ማለት ነው። እንግዲህ የእግዚአብሔር ቁጣ በአይሁድ ላይ ደርሷል ይላል ሐዋርያው። ስለዚህ በአይሁዶች ላይ ምን ሆኗል ማለት ነው? የእግዚአብሔር ቁጣ ወርዷል። ለምን? ስለተቃወሟቸው። ክብር ከእስራኤል ርቋል። ለአሕዛቦች ምን ሆኗል? ተላልፎ ተሰጠ። ጭራሽ የእግዚአብሔርን ቃል ኪዳን በአብርሃም ዘንድ ቀድሞ የገባላቸው ቃል ኪዳን ከእስራኤላኖች ተነስቶ ላላወቁት ሁሉ ለዓለም ሁሉ እንዲዘራ ሆነ ማለት ነው። እነ ቆርኔሌዎስን ታስታውሳላችሁ። እግዚአብሔር አምላክን ከማያውቁት እነ 100 አለቃዎቹ የምታስታውሱ ይመስለኛል። ጳውሎስና ሲላስን አስሮ የነበረው ማን እንደነበረ ታስታውሳላችሁ። በእስር ቤት ውስጥ
የተጠመቀው። ስለዚህ ለአሕዛብ ሁሉ ምን ሆነ? የእግዚአብሔር ወንጌል ተሰበከ። በቃ ክብር ከእስራኤል ላይ ተነሳ፣ ለማያውቁት ሁሉ ክብሩ ተላለፈና ተሰጠ እያለ ቅዱስ ጳውሎስ ይነግራቸዋል ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ያስተምረን። ስለዚህ እንደዛ እያለ ይነግራቸዋል ማለት ነው። ዝቅ ብለን እናነባለን። ከቁጥር 17 እስከ 20 ድረስ ያለውን እንመለከታለን። ከቁጥር 17 እስከ 20 ድረስ ያለውን የእግዚአብሔር ቁጣ እንደዚህ ይላል። እኛ ግን ወንድሞች ሆይ በልብ ያይደለ በልብ ያይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ በብዙ ናፍቆት ፊታችሁን ለማየት እጅግ ሞከርን። በቃ ፊታችሁን ለማየት ሞከርን። ወደ እናንተ ልንመጣ ወደ ነበርን እኔ ጳውሎስም 1-2 ጊዜ ሰይጣን ግን አዘገየን። ማን አዘገየን አለ ቅዱስ ጳውሎስ? ሰይጣን አዘገየን። ልንመጣ ፈልገን ነበረ፣ ወደ እናንተ ልንመጣ ፈልገን ነበረ፣ ተነስተንም ነበረ። ግን ደግሞ 2 ጊዜ ግን ምን አዘገየን አለ? ሰይጣን አዘገየን አለ ቅዱስ ጳውሎስ። ስለዚህ ቅዱሳንን እንኳን ምን ይላል ማለት ነው? ሰይጣን ያዘገያል። እስኪ እናየዋለን። ተስፋችን ወይስ ደስታችን ወይስ ትምክታችን? አክሊል ማን ነው? ተስፋችን ወይስ ደስታችን ወይስ ደግሞ የትምክታችን አክሊል ማን ነው? ጌታችን በኢየሱስ ፊት በመምጣቱ እናንተ አይደላችሁ ይላችኋል። እናንተ አይደላችሁ በክርስቶስ መምጣት ጊዜ አክሊላችን የምትሆኑን እናንተ አይደላችሁም ወይ? እናንተ ናችሁ በማለት ይናገራል። ምንድን ነው እንግዲህ እዚህ ላይ ሲናገር በልቤ አይደለ ፊት ለፊት ለጥቂት ጊዜ አጥተናችሁ ብዙ ናፍቆት ፊታችሁን ለማየት እጅግ ሞክረን ነበር ሲል ቅዱስ ጳውሎስ የተሰሎንቄ ሰዎችን እያስተማረ እያለ አማጽያን ሊገድሉት ስለፈለጉ አካባቢውን ለቀ ሄዶ ስለነበረ በልባችን ብናስባችሁን ፊታችሁን ማየት ግን ስላልቻለን ናፍቃችሁናል በማለት ይናገራል። ሰይጣን ያላመኑትን አሕዛብ እየቀሰቀሰና እያስነሳ እንዲቃወሙት በማድረግ ወደ ተሰሎንቄ እንዳይሄድ አድርጎ ስለነበረ አንድም ሰይጣን የመልካም ስራዎች ሁሉ ተቃራኒ በመሆኑ እኛ ለመልካም ነገር ስንመጣ ሁሉ ተቃራኒ የሆኑ የዲያብሎስ ስራዎች ምን ይሉን ነበር? ይፈቱን ነበር። በማሰር፣ በማሳደድ፣ መንገድ በመዝጋት መልካም ነገር ስንነሳ ያን መልካም ነገር ሁሉ የሚያቋርጥብን ሰይጣን ነበረ። 2 ጊዜ ወደ እናንተ እንዳንመጣ አቋርጠን በማለት ይናገራል። ከዛ ወዲያ ተስፋችን መንግስተ ሰማያን ለመውረስ ተስፋ የምናደርገው እናንተን በማስተማራችን አይደለም ይላል። ስለዚህ አንድ ሰው ወንጌል ሲሰብክ መንግስተ ሰማያትን ይወርሳል። ደስታችን በማለት እናንተ በጎ ታማኝ ባሪያ በጥቂቱ ታምናል፣ ወደ ጌታም ደስታ ግባ በማለት የማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ላይ ያለውን ይጠቅስና ደስታችንስ እናንተ አይደላችሁ ይላል። ደስታችን የተሰጠንን መክሊታችንን እኮ በእናንተን ያገኘ ነው። ትርፋችን ናችሁ። ስለዚህ አንድ ሰው አስተምሮ አንድ ሰው ሲያተርፍ ትርፉ ይሆናል ማለት ነው። የትምክህታችን አክሊል በማለት ደግሞ ይናገራል። የትምክህታችን መመኪያችን እናንተ አይደላችሁ፣ በመከራችን የምንመካው እናንተን በማስተማር አይደለ በማለት ይናገራል። እዚህ ለገላትያ ሰው ሲናገር ምዕራፍ 6 ከቁጥር 14 ላይ የምታስታውሱ ከነበረ ጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ በማለት መመኪያችን ክርስቶስ መስቀል ነው፣ መከራውን መቀበል ነው። በመከራ ውስጥ አልፈን የምናስተምራት ወንጌል ትምክህታችን ናት። ስለ ክርስቶስ የምንቀበለው መከራ መመኪያችን ነው። መከራ በመጣብን ሰዓት ሁሉ የመስቀሉን ፍቅር በልባችን ለእግዚአብሔር አምላክ ይስልልናል። ስለዚህ ይህ ደግሞ የመስቀሉ መከራ ለእኛ መመኪያችን ነው በማለት ቅዱስ ጳውሎስ ይናገራል ማለት ነው። ትምክህታችን ይሏል። መመኪያችን ምኑ? መከራ በማን? በክርስቶስ። ስለዚህ ስለ እናንተ የከፈለው ዋጋ ትምክህታችን አይደለም? ስለ እናንተ ያስተማርነው ትምህርት አክሊላችን አይደለም? ምሳሌያችን አይደለም? ደግሞስ ደስታችንስ እናንተ አይደላችሁ? እናንተ የክርስቶስን ቃል አምናችሁ ስትኖሩልን አይደለም በማለት ቅዱስ ጳውሎስ ይናገርና ምዕራፍ 2 ይጨርሳል ማለት ነው። እንግዲህ ምን ያህል በተሰሎንቄ ሰዎች እንደተመካባቸው ይናገራል ማለት ነው። ቅዱስ ጳውሎስ ያስተማረን የመከረን እግዚአብሔር አምላክ ከሁላችን ጋር ይሆን። እኛም የቅዱስ ጳውሎስ ፍሬዎች ነን እና ቅዱስ ጳውሎስ አሁን ድረስ በእኛ እንዲመካብን ዘውትር ሁልጊዜ በሃይማኖት እንድንጸና መከራ ሲመጣ መከራዎችን ሁሉ ዝቅ ብለን የምናሳልፍ ምንም ነገር ከክርስቶስ ፍቅር የማይለየን እንዲሆን መስክረን ሁሌም ጽኑ ሆነን መቆየት ይኖርብናል። በክርስቶስ መመካት ደስታ ነው፣ ደግሞ የደስታም ደስታ ነው፣ ደግሞ የደስታዎች ሁሉ ደግሞ አክሊልም። የክርስቶስ ፍቅር ከምንም ነገር አይለየን። ሞት፣ መከራ፣ ስቃይ፣ ግርፋት ወይስ ምን ይሆን ከክርስቶስ ፍቅር የሚለየን? ምንም ነገር የለም። ስለዚህ የምናምነው የተሰበከልንን
እውነተኛ የሆነቿን የእግዚአብሔርን መንግስት ማግኘት የምንፈልግ ከሆነ ሁላችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አብረን መኖር አለብን። አካልነቱን እንዳናጣ ሁልጊዜም በንስሐ ሕይወት መመላለስ ይኖርብናል። የአባታችን የቅዱስ ጳውሎስ እንዲሁም ደግሞ የሐዋርያት በረከት ከሁላችን ጋር ይሁን። የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ በረከት ከሁላችን አይለይ። አንድ አምላክ ብለን አምነን ታምነን እንኖራለን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን አይርሳን አይዘንጋን። ለቅዱሳን አባቶቻችን ለአብርሃም ለይስሐቅ ለያዕቆብ የገባው ቃል ኪዳን ከሁላችን ጋር ይሁን። ሐዋርያትን በማመን እግዚአብሔር አምላክን በማመን ምስክር በማድረግ በአንዲት በሆነችዋ ቅድስት ቤተክርስቲያን ታምነን እንኖር ዘንድ የእርሱ ቅዱስ ፍቃድ ይሁንልን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን። ይቆየን። እንግዲህ የዛሬው ትምህርት ይህን ይመስላል። ሁላችን ጋር ይሁን። ጽጌ ስላየሁሽ ደስ ብሎኛል። ናታኔም ሌሎች ወንድም እህቶቼ ሁላችሁ ስላየኋችሁ ደስ ብሎኛል።